ማገባው ሌላ ወንድ ነው፣ ግን ዝግጅቱ ላይ የመጣው ልጅን ወደድኩት። ስለ መሰረቱ ጀምረሽ ንገሪ። የሰርጌ ዕለት ባሌን አገኘሁት። ምን ማለት ነው እኮ? ምን ማለት ነው? ማገባው ሌላ ወንድ ነው፣ ግን ዝግጅቱ ላይ የመጣው ልጅን ወደድኩት። መቼ ነው ይሄ የሆነው? ከ4 ዓመት በፊት። እስኪ ምን እንደተፈጠረ በሰዓቱ የነበረውን ሁኔታ በዝርዝር ንገሪ። ቦታው ላይ የነበረውን ሁኔታ። ሰርጌ ሆቴሉ ላይ እነዚህ ስፒከር የሚገጥሙት የሉ ዲጄዎች ማለት ነው። እኛ ስንገባ ስፒከሩ ሙሽሬ እያለ የሚዘፍነው ዘፈን ሊከፈት ሲል ስፒከሩ እምቢ ይላል እና ስፒከሩን የሚያስተካክለው ልጅ ለነሱ ያከራያቸው ልጅ ነው። ለዲጄዎች ያከራያቸው እና እሱ ልጅ ነው እንጂ በጣም ወደድኩት። የሆነ ደስ ይላል የሆነ የሚያደርገው ነገር ምናምን። እኔ በጣም ተናድጃለሁ። ማለት አስባው የሰርግ ዕለት ሲቋርጥ እኛ እየገባን ነው ወደ ሆቴሉና ሲቋርጥ በጣም ተናድጃለሁ እና የሆነ ስትረስ ነገር ሆኛለሁ። ግን እያየሁት የሆነ ደስ የሚል ነገር አለው። በቃ የሆነ በመልክ የምወደው አይነት ወንድ ሆኖ አየሁት። ባልሽ ወደድሽው አይደለም እንዴ ያገባሽው? እሺ። ከዛ ስልኩን አስመጣው እዛው ቁጭ ብዬ ስልኩን አምጦልኝ ብለሽ አው ለሚዜው አነገርኳት። እማቀው መሰለኝ ያንን ልጅ እንደዚህ ምናምን ብያልኳትና ስልኩን አመጣች። ስልኩን ተቀበለችው። ብቻ ፈልገዋለሁ ብያት ወድጄዋለሁ ምናምን ነገር ሳይሆን በቃ እንደምፈልገው ማለት ላወራው እንደፈለኩ ላመሰግነው ምናምን ያልኳት። አንቺ እዛው ጋር ኦልሬዲ እንደወደድሽው አምነሻል ማለት ነው። በቃ ደምደመሻል። አያመንኩም። የሆነ ባወራው ደስ የሚለኝ መሰለኝ መስሎ ታየኝ። በቃ ለኔ እሺ። ባሌ በየ6 ወሩ ነው የሚመጣው እኔ ጋር። ውጭ ሀገር ነው የሚኖረው። ተበላ እና ያኔ ሰርጉ ካለቀ በኋላ 2 ወር ምናምን ይሆናል አብረን የተቀመጥነው። ከ2 ወር ከ3 ወር በኋላ ብቻ እሱ ሄደ። ግን እሱ እያለ ከዚህ ልጅ ጋር ማውራት ጀምሬያለሁ። ልጁ አውቋል ራሱ። አዎ እሺ። በቃ የሆነ በቃ እስካሁን ድረስ አብረን ነን ማለት አሁን 4 ዓመት በሙሉ ታወራላችሁ? እናወራለን። ልጅ ወልጃለሁ። ከማን ትገናኛላችሁ ከሱ ጋር? አዎ ልጅ ወለድኩ አልኩህ እኮ። ከማን ነው የወለደችው? ልጅ የወለድሽው ከዚህኛው ልጅ ነው። ሰርግ ላይ አየሁት ካልሽኝ ልጅ? አዎ። ባለቤትሽስ አለ? ከሱ ጋርም አብረሽ ነሽ? አዎ። በየ6 ወሩ ነው የሚመጣው። ግን በ6 ወር በአመት ምናምን ነው የሚመጣው እሱ። ሌላ ሀገር ነው የሚኖረው? አዎ ውጭ ሀገር ነው። ለምንድን ነው እንደዚህ ማድረግ የፈለግሽው? ማለት ለምንድን ነው እንደዚህ ማድረግ የፈለግሽው? ወይ ሰውየው መፍታት እና በቃ ውጭ ሀገር የሚኖረውን ሰውዬ ትተሽ እዚህ ካለው ጋር አብረሽ መሆን። እሱ ራሱ እያወቀ አብረሽ መሆኑ ራሱ ሌላ ብልግና ነው። ግን አሁን የሶስት ሰው ህይወት ነው የተበላሸው። የወለድሽለት ሰው ያለ ያንቺ ህይወት አለ። ውጭ ሀገር የሆነው ያለው ሰውዬ ሚስቴ ብሎ በየ6 ወሩ የሚመጣው ሰው ያለና ልክ አይደለም ያረግሽው። እንደምን አላውቅም። እንደዚህ አይነት ነገር ልቦና ይስጥሽ ብቻ። ከባድ ነው። እንደው ምን አይነት ጉድ ነሽ? ኧረ ምን ጉድ ነሽ አንቺ?